የኢትዮጵያ ሕዝባዊ አብዮታዊ ፓርቲ ኢህአፓ እየተዘጋጀ የሚቀርብ ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምፅ ነው። ጤና ይስጥልኝ፣ እንደምን አመሻችሁ አድማጮቻችን። ዛሬ ሐሙስ ህዳር 18 ቀን 2018 ዓመተ ምህረት ነው። የደምቢ ዶሎ ዩኒቨርሲቲ ተማሪዎች የነበሩትና በአክራሪ የኦሮሞ አሸባሪዎች የታገቱት ተማሪዎች ጉዳይ እስካሁን እልባትን አላገኘም። ብዙዎቹ ልጃገረዶች የሆኑት እነዚህ የአማራ ወጣቶች ከታገቱ ሐሙስ ህዳር 18 ቀን 2152 ቀናት አለፋቸው። የወጣቶቹ ሰቆቃ ያብቃ እንበል። እስከ መቼ በየሳምንቱ ሐሙስ የሚተላለፈው ከማህደራችን ዝግጅታችን ከዜናው በመከተል ይቀርባል። በዛሬ ከማህደራችን ፕሮግራማችን አገር ተረጋግቶ የሽግግር ሂደት የሚበጠብጥ ከሆነ አሁን አግጦ ያለው የግድያና ፍጅት፣ የዘር ማጽዳትና ማፈናቀል ሰላም ሊባል ነው? ከሹህ ጫማ ስር የወደቁት የቶሎ ቶሎ ምሁሮች ቅሌት በአደባባይ ቢሰጣም አፍረትና ይሉኝታን አልፈጠረባቸውምና አንደኛው መሪ ህዝብ ድጋፍ ነስቶ ጎዳን ሲል፣ ሌላው ደግሞ ህዝብ ደገፈን አልደገፈን ግድ የለንም ይላል። ሹሙም በአሜሪካና አረቦች ተደግፎ ከነጓደኞቹ ለስልጣን አበቁት እንጂ ያካሄደው ትግል የለም። ዛሬ የሐሰት ታሪክ ሸፍጥ ሊሸጥ ደፋ ቀና ቢልም 27 ዓመት ሙሉ ጸረ ኦሮሞ፣ ጸረ አማራ፣ ጸረ ህዝብ፣ ጸረ ኢትዮጵያ የሆነ የወያኔ መጋዣ በመሆን በወንጀል መጨማለቁን ማንም ሊረሳ አይችልም። በ2011 ዓመተ ምህረት ተላልፈው የነበሩና ዘረኛውን የኦሮሞማ አገዛዝ በሚመለከት ቀርበው የነበሩ 3 ሀተታዎችን በተከታታይ አቅርበን የዝግጅታችን ፍጻሜ ይሆናል። አሁን ወደ ዜናው። ገለልተኛ መርማሪ ቡድን ተቋቁሞ ምርመራ እንዲያደርግ ሁሉም የበኩሉን ግፊት እንዲያደርግ ከአማራ ፋኖ ብሔራዊ ኃይል ጥሪ ቀረበ። ሰሞኑን የሰው እጅ በመጥረቢያ ሲቆረጥ የሚያሳይ ተንቀሳቃሽ ምስል የነበረ ሲሆን ይህ አይነት ድርጊት በማንም ይፈጸም በየትኛውም ቦታ ይደረግ በሰው ልጆች ላይ ሊፈጸም የማይገባ አሳፋሪ ድርጊት በመሆኑ የአማራ ፋኖ አጥብቆ ያወግዛል። ይሁን እንጂ መሰል ድርጊቶችን በእጅ አዙርና በቀጥታ በመፈጸም የሰው ሰብአዊ መብትን በመግፈፍና ከሰብአዊነት ባፈነገጠ መልኩ በአማራ ክልል እየተፈጸሙ ያሉ ድርጊቶች በሙሉ በአገዛዙና በእጃግሬዎቹ እየተፈጸሙ መሆኑ ግልጽ ነው። ዓለም አቀፉ የጦር ሕግ አክብሮ የማረካቸው የጠላት ሰራዊት አባላት እንኳን በምንም መመዘኛ ልዩነት ሳያደርግ ፍጹም ሰብአዊነቱን በተላበሰ መንገድ የሚታገለው የአማራ ፋኖ ግን በማይገለጽ መንገድና መዋቅራችን በማያውቀው ድርጊት መነሻነት በተፈጸመ የስም ማጥፋት እና ትግሉን ጠላት የመቀባት ዘመቻ ግብረ ገባዊነት ግብራችንን ጠንቅቆ የሚያውቀው ህዝባችን እንደማይደናገር እናምናለን ብለዋል። አገዛዙ በደረሰበት የዲፕሎማቲክ ኪሳራ በሰብአዊነት ላይ የፈጸማቸው ያሉት ወንጀሎች መጋለጥ በተጀመረ ህዝባዊ ንቅናቄ ምክንያት ክርካሪ ውስጥ መግባትን ተከትሎ መሰል ነውረኛ ተግባራትን በስውር በማስፈጸም እና በሚዲያ በማስተጋባት ህዝብን ማደናገርና የዘወትር ስልቱ መሆኑን ይታወቃል። የፋኖን የህልውና ትግል ከህዝባችን ለመነጠል በደህንነት መስሪያ ቤትና ሌሎች የጥፋት መዋቅሮች አረመኔ ነፍሰ ገዳዮችን በማዘጋጀት በቡድን ሴቶችን በመድፈርን ጨምሮ ከሰብአዊነትን በወጣ መንገድ በመጥረቢያ የሰውን አካል በመቆራረጥ በአሰቃቂ ሁኔታ የሰው ልጆችን አንገት በስለት በማረድ ይህንንም በመቅረጥ በወገን ሰራዊት ላይ የስም ማጥፋት ዘመቻ ከፍቷል። ከሰሞኑ በአማራ እየፈጸማቸው ያሉ ድርጊቶችን በቅርቡ በአርሲና በመተከል ቡለን ከተፈጠረው ጅምላ ፍጅት የቀጠለ ያገዛዙ ስልት ሲሆን ላብነትን በምዕራብ ጎጃም ሰከላ ወረዳ ንጹሃንን በመረሸንና ምላሳቸውን በመቁረጥ እንዲሁም በሰሜን ሸዋ በረከት ወረዳ መተብላ ከተማ አድያ አክሊል የተባለች ግለሰብን በቡድን አስገድዶ ከደፈረ በኋላ ጡቷንና እጆቿን ቆራርጦ በአሰቃቂ ሁኔታ በመግደል አረመኔነቱን አሳይቷል። በመሆኑም መላ የኢትዮጵያ ሕዝብና ዓለም አቀፉ ማህበረሰብ አገዛዙና ተላላኪዎቹ የፈጸሙ ያሉትን አሰቃቂ ድርጊት እንዲያወግዙና ገለልተኛ መርማሪ ቡድን እንዲያቋቁሙ ምርመራ እንዲጣራ ግፊት እንድታደርጉ ጥሪያችንን ያስተላለፍን
በእኛ በኩል አስፈላጊውን ድጋፍ ለማድረግ ዝግጁ መሆናችንን እናረጋግጣለን ሲሉ የአማራ ፋኖ ብሔራዊ ኃይል ማዕከላዊ ኮማንድ መልእክታቸውን ቋጭተዋል። መተከል የማንቡሉክ ከተማ ሚሊሻ ኃላፊ ደረጀ ለምሳሌ እርምጃ ተወሰደ። የ105ኛ ኮር 66ኛ ክፍለ ጦር 3ኛ ሻለቃ በሰሩት ኦፕሬሽን መተከል ክፍለ ሀገር ፓዊ ወረዳ መንደር 34 ቀበሌ በሰሩት ኦፕሬሽን የአብይ አህመድ ወንበር አስጠባቂ ሰራዊት አባላትን መግደል ሲቻል በርካቶችን ማቁሰል ተችሏል። እንዲሁም በዛሬው ዕለት ከወርቅ ሜዳ ወደ ፓዊ ከተማ በባጃጅ ሲንቀሳቀሱ የነበሩ 3 የአድማ ብተና አባላት በቁጥጥር ስር ውለዋል። በሌላ ዜና የቴዎድሮስ 105ኛ 66ኛ ክፍለ ጦርና 5ኛ ሻለቃ አባል የሆነ ጀግና ፋኖ መተከል ክፍለ ሀገር ዳንጉር ወረዳ ማንቡክ ከተማ ሰርጎ በመግባት ማንቡክ ከተማ ሚሊሻ ኃላፊ ደረጀ ለሚሳን ጨምሮ 2 የአድማ ብተና አባላትን መግደል ሲችል 2 አድማ ብተና በማቁሰል በድል ተመልሷል። የአማራ ፋኖ ብሔራዊ ቴዎድሮስ 105ኛ ኮር በ66ኛ ክፍለ ጦር ቀጠና ጊዜያዊ መንግስት አመራሮች ጋር ጥልቅ ውይይት አካሄደ። በጃዊ ፓዊና ዳንጉር ወረዳ ጊዜያዊ መንግስት አመራሮች የእርስ በርስ ትውውቅ ተግባርና ኃላፊነትን በተመለከተ እንዲሁም በቀጣይ ስራ አቅጣጫዎች ዙሪያ ሰፋ ያለ ውይይት አድርገዋል። በተደረገው ውይይትም ከ3 ወረዳዎች ማለትም ከመተከል ዞን ፓዊ ዳንጉር ወረዳና ጃዊ ወረዳ ውስጥ በቴዎድሮስ የተቆጣጠረውን ሙሉ የቀበሌ መዋቅር ፍትህ የመስጠት የማስተዳደርና መሰል ህዝባዊ አገልግሎቶች እንዲሁም የተለመደ የዕለት ከዕለት ተግባራትን ህዝባዊ አገልግሎትና ህዝባችን ከድርጅታችን የሚፈልገውን ሁሉ አቀፍ ግልጋሎት በተገቢው ሁኔታ ለማከናወን ያስችል ዘንድ ለጊዜያዊ የወረዳ አመራሮች መመሪያ ተሰጥቷል። የስምሪት አቅጣጫም ተቀምጧል። በዚህ አጋጣሚ ከላይ የተጠቀሱት ወረዳዎች የቀበሌ መዋቅር ሙሉ በሙሉ በመፍረሱ የሚታወቅ ሲሆን በምትኩ የፋኖ ነፃ ወረዳ በማስፋት ጊዜያዊ መንግስት ማዋቀር ከዋና አስተዳዳሪ ጀምሮ እስከ ቀበሌ ፍርድ ሸንጎ መዋቅር በመዘርጋት ሰፊ የማህበረሰብ ክፍል በድርጅታችን መምሪያ መሰረት ተገቢውን አገልግሎት እያገኘ መሆኑን ማሳወቅ እንወዳለን ብለዋል። ድርጅታችን ይህንን ተግባርና ኃላፊነት ከመቼውም ጊዜ በበለጠ የጀመረውን መዋቅራዊ እንቅስቃሴን በቀጣይ ነፃ የሚወጡ ቀጠናዎች ሁሉ አጠናክሮ የሚቀጥል መሆኑን ገልጸዋል። የፋሽስቱ አገዛዝ ቁልፍ የመረጃና ደህንነት ሰው ቆቦ ከተማ ላይ እርምጃ ተወሰደበት። የቆቦ ከተማ መረጃና ደህንነት የሆነው ፋሽስቱ አገዛዝ ቁልፍ ሰው አቶ ጥጋቡ ደርቤ ከናጃቢዎቹ በሰማዕቶቹ ጀግኖች በእናርበኞቹ አለሙ ገብሩና አርበኛ ዋሴ ከበደ በእናርበኛ ፍሬውን አለንና ሌሎች አርበኞች ልጆች በምስራቅ አማራ ኮር 2 ቃኝ አባሎች ወደማይቀረው ተሸኝቷል። ከአማራ ሕዝብ ተፈጥሮ ከፋሽስቱ የብልጽግና አገዛዝ ጋር በመተባበር የአማራ ሕዝብ ላይ ዘር ማጥፋት ይፈጸም የኖረው ወዳደሩ አቶ ጥጋቡ ደርቤ ከናጃቢዎቹ ንጋት ቆቦ ከተማ ላይ በምስራቅ አማራ ኮር 2 ቃኝ አባሎች እርምጃ ተወስዶበታል የተባለ ሲሆን በቀጣይም እርምጃው ተጠናክሮ እንደሚቀጥል ተገልጿል። ባንዳዎችና ዙፋን ጠባቂ ሰራዊቱ ላይ ከባድ የማያዳግም እርምጃ የመውሰዱ ስራ ተጠናክሮ እንደሚቀጥል ተገለጸ። በሰሜን ወሎ ዞን ወረዳ ሂሮሽማን ናጋሳኪ ሲያደርግ የነበረው ባንዳ ጥቁር ፋሽስት ሎሌ እና በርካታ የሚሊሻ የመከላከያ ሰራዊቶችን ባንድም በሌላም ተደምሰዋል። አማራ ሳር ቅጠሉ ምድር ሰማዩ ሁሉ ጥላትን እየተፋለመ የሚገኝ ሲሆን በወርላ ወረዳ የሚሊሻ አስተባባሪና ኮማንደር የሆነው ሰይድ ስጦታውና 5 የሚሊሻ አባላት እንዲሁም የፋሽስቱ የመከላከያ መቶ አለቃ 7 መከላከያ ሰራዊቶች የሞቱ ሲሆን 5 ሚሊሻ ቁስለኛ 3 መከላከያዎችም ቁስለኛ ሆነዋል። ኮን የዶጌት ሚካኤል በተባለ ቦታ በመኪና ተጭነው ሲጓጓዙ ተሽከርካሪው ተገልብጦ መደምሰሳቸው የታወቀ ሲሆን ኮማንደር ሰይድ በወርላ ወረዳ የሚታወቅበት ከስሙ በላይ ቀርቦ የሚጠራበት የአማራ ንጹሃንን በመግደል በመዝረፍ በመጨፍጨፍ ሁሉንም ሴቶች አስገድዶ በመድፈር ነበር። ሰይድ የፋሽቱ የአቶ አብይ አህመድ ታማኝ ተላላኪ ሲሆን የአማራ ሕዝብ ግንባር ቀደም ጥላት ሆኖ ሌባ ጎማ ተጭኖ እስኪሞት ድረስ ተጸያፊ ተግባሩን ይፈጽም ነበር። ፋሽቱ በሰጠው ስልጣን የግል ቂም በቀል የሚጣልበት የፋሽቱ ደህንነት ተጠቅሞ እንደነበር ይነገራል። የሰይድ የባንዳነት ታሪክ ፍጻሜ የተመደበው እስከ ከርሰ ምድር በዘለቀው የሎሌነት ተግባሩ ሲሆን ከፊደልና ከትምህርት ታቀው የተፈጠረው ሰይድ ከመቃብሩ ላይ ከሚጫነው ሸክሙ በላይ ያልነጠፈ የባንዳነት ታሪኩ 7ኛ መሬትን ሰርስሮ የተጠፈ ጥቁር የታሪክ ባለቤት ፈጻሚ ሆኗል። ከማህደራችን
ከማህደራችን ዘወትር ሐሙስ የሚቀርብ ከዓመታት በፊት በፍኖተ ዴሞክራሲ ቀርበው የነበሩ ሀተታዎችን፣ ትችቶችንና ጥናታዊ ጽሑፎችን ምን ብለን እንደነበር ለማስታወስ የሚቀርብ ዝግጅት ነው። የማክሰኞ ሐምሌ 9 ቀን 2011 ዓመተ ምህረት የፍኖተ ዴሞክራሲ ሀተታ የቶሎ ቶሎ ምሁራን አባዜ መሬት ሲያረጅ ጃርት ያበቅላል እንዲሉ ያልታደለች ሀገር ውሎ አድሮ ለፍታ ደክማ ያስተማረቻቸው አንቆላ ሆነው ዞረው ሲጎዷት ሲያዳክሟት ማየት መቼም ምጸት ነው። አንድ አቅል ያጣ የቶሎ ቶሎ ምሁር ቀደም ሲል ኢህአዴግ ከወደቀ ኢትዮጵያ ትበጠበጣለች ብሎ ሲያጉበጉብ ነበር። ዛሬም ይህን በመከለስና በመድገም ተምቾቹ ከተወገዱ ኢትዮጵያ ሩዋንዳ ትሆናለች የሚሉን የምሁር መሀይሞች አልጠፉም። ማስፈራሪያ ነው። ደርግ ከወደቀ ሲሉን እንደነበረው። የሚያሳዝነው የዚህ ከንቱና ኢሳይንሳዊ ልፈፋ ባለቤቶች ምሁር በሉን ባዮች መሆናቸው ነው። ዛሬ ዲፕሎማና ዲግሪ በሚታፈስበት ጊዜ አስመሳዩና ከንቱ ምሁር ቢበዛና ግራቀኙ ዶክተር ቢባል ምናልባትም ሊያስገርመን አይገባም ይሆናል። መማር መደንቆር ማለት ከሆነ ዓመታት አለፉ። የሹሙም ዶክተርነት ቧልትና ስቂኝ የሆነብንም አለምክንያት አይደለም። የኢትዮጵያ ሕዝብ ዓይንና ጆሮ ነን ብለው ሲያደናግሩና የሕዝብን ገንዘብ ሲዘርፉ የባጁት ቡድኖች ዛሬ እርቃናቸውን ወጥተው ፉርሽ መሆናቸውን አስመስክረዋል። የሹሞቹ አለቆች ሳይቀሩ ኢንተርኔት መዘጋቱን ሲያወግዙ እነሱ ደግፈዋል። ሹሙ ከወደቀ ለብጥብጥ እንዳረጋለን ብለውም ሳያፍሩ ቅጥረኝነታቸውን አጋልጠዋል። ሹሞቹ ለስልጣን ከበቁ ወዲህ እንኳ የፈጠሩትን ብጥብጥና መፈናቀል የሰሙ አልመሰሉም። ብጥብጥና ግድያ የሹሞቹ ሥራ ነው። ከአገዛዛቸው ጋርም የተቆራኘ ነው። ደም ማፍሰስ የተቃውሞ ማቆሚያ ዋናውና ቀዳሚ መሳሪያቸው ነው። ሐቁ ይነገር ከተባለ አገር የምትረጋጋው ዘረኛው አገዛዝ ሲወድም፣ ወያኔ ኢህአዴግ ሲወገድ ብቻ ነው። በግልባጩ ግን እጅ ሰጥታችሁ ተገዙ በሚል ማስፈራሪያዎች መደርደር የማፈሪያ ምሁሮች መለያ ሆኖ ይገኛል። ሩዋንዳን ሊያደርጉን እንደ ሶማሊያ ሊያበጣብጡን የተነሱት ዘረኞቹ ናቸው። ወያኔ ኢህአዴግ እነዚህ ቢወገዱማ ሰላም ይሰፍናል እንጂ ህዝባዊ ስርዓት እውን ይሆናል እንጂ የሚቀጥል ጦርነትና ግጭት አይኖርም። ይህን መሰረት በማድረግም የሽግግር ሂደት እውን ይሁን ስንል እምቢኝን አሰምተውን ድርቅ ብለዋል። የግፍ አገዛዛቸውን ለመቀጠል ሹሞቹ ለስልጣን ሲበቁ ፍየል ምላሱ ሹም ስለ ሽግግር ሂደት የተናገረው ባለማወቁና ሊረዳ ባለመቻሉ መስሎን ነበር። በሽግግር ሂደቱ ጉባኤ ተሳታፊ ሁሉ ሚኒስቴር መሆን ያለበት መስሎት ያለን የሹመት ቦታ ለ25 ሰው ብቻ ነው ማለቱ ይታወሳል። ልናስረዳው ሞክረን ነበር። ለጥቃውም የሽግግር ሂደትን ደግፈናል ሲሉ የነበሩ ቡድኖች ከመቀስበት ከሹሞቹ ጫማ ስር ወድቀው ይህን መፍትሄ ማውገዝ ጀመሩ። ዛሬ የነሱ መፍትሄ ወይም ሐሳብ ከሽፎ በአደባባይ ጨርቃቸው በደም ሲነከር በመታረም ፈንታ ካፈርኩ አይመልሰኝ በሚል ግብዝነት አሁንም ቢሆን የሽግግር ሂደት ያበጣብጣል ሲሉ በመደመጥ ላይ ናቸው። አውቆ መደንቆርን መረጡ ማለት እንችላለን። አገር ችግር ላይ ናትና የሽግግር ሂደት ሊከሰት አይችልም የሚሉን ቡድኖች አገር በክልል ተሸንሽናና የቄሮ ወሮበሎች ወንጀል ተስፋፍቶ ባለበት ግን ምርጫ በመጪው ዓመት እናካሂዳለን ብለው ተነስተዋል። በኦህዴድ ጽንፈኞች ቀስቀሳ የደቡቡን ሕዝብ ሊያናክሱ እየጣሩ ገልበት ብለው የምርጫው ሕግ መሻሻል አለበት ጠብቁ ሲሉም እየሰማን ነው። አገር ተረጋግቶ የሽግግር ሂደት የሚበጠብጥ ከሆነ አሁን አግጥቶ ያለው የግድያና ፍጅት፣ የዘር ማጽዳትና ማፈናቀል ሰላም ሊባል ነው? ከሹሙ ጫማ ስር የወደቁት የቶሎ ቶሎ ምሁሮች ቅሌት በአደባባይ ቢሰጣም አፍረትና ይሉኝታን አልፈጠረባቸውምና አንደኛው መሪ ሕዝብ ድጋፍ ነስቶ ጎዳን ሲል፣ ሌላው ደግሞ ሕዝብ ደገፈን አልደገፈን ግድ የለንም ይላል። አለ ሕዝብ ምርጫ የተሰየመና ሊቀጥል የቋመጠን ዘረኛ ቡድን አቅፈው ሊሾሙ ብቻ ፍላጎት እንዳላቸው የሚያጋልጣቸው ነው።
በቅርቡ ደግሞ የዚሁ ከንቱ ቡድን አንዱ መሪ ሹሙ የሚከተለው እቅድ እኛ ያወጣንለት ነው በሚል የቡድኑን ጸረ አማራነት ግልጽ አድርጎታል። የሹሞቹ መስመርና ድርጊት ጸረ አማራ፣ ጸረ ሕዝብ፣ አምባገነናዊ ከሆነና ይህንንም መርሃ ግብር ያስጨበጠ የተባለው ገለባ ቡድን ከሆነ ሕዝብ ከእንግዲህ መጠየቅ ያለበት ይህንን ቡድን መርሃ ግብሩን በ60 ገጽ ጻፍኩ የሚለውን ግብትና ጉረኛ መሪ ይሆናል ማለት ነው። አንዱ ሹሞቹን አሞግሶ አሰልቺ ጽሑፎቹን ሲያሽጎደጉድና ለነፍሰ ገዳዮቹ ሚሊዮኖች ዶላሮችን ሊሰበስብ ደፋ ቀና ሲል የታየ ከንቱ ምሁር ለምሳሌነት የሚቀርብ ነው። ዛሬ ገንዘባችንን መልስ የሚሉት ሲበዙና ሹሞቹም ጸረ ሕዝብነታቸው ሲጋለጥ አንገት መድፋት ተገዶ ይገኛል። በኢትዮጵያ የምሁሮች ሚና ተራማጅና ሕዝባዊ እንደነበር ያልረሳው ሕዝባችን ዘረኛ ምሁሮች መፍላታቸው አድርባዮች ቤተ መንግሥት ደጃፍ ሲንፏቀቁ መታዘብ አሞታል። ሕዝብ አፍሯል፣ ታሪክም ታዝቧል። አንድም ምት ሳይሰነዘርባቸው የድርጅታቸውን ምስጢር ዘክዝከው ለወያኔ ያስረከቡ ዛሬ ጊዜ ካለፈ አብሯቸው ያላደገ ኢትዮጵያዊነት ወይም ድፍረት ሊኖራቸው አንጠብቅም። ከሁሉም ግን ጸያፉና ቆሻሻው የምሁሮቹ ዘረኝነት ነው። በየትኛውም አቅጣጫ ቢሆን ዘረኝነት እርኩስ ነውና በዚህ ደዌ ምሁሩ ተቀስፎ ሲታይ ያሳዝናል። ወያኔ ምንም ምሁር አልነበረውም ሲባል የቆየው ይህን አሰቃቂ የምሁር ክህደት መቀበል ባቃታቸው የተባለ ነው። የኦነግ ምሁሮች በነቂስ ዘረኛነትን በተመለከተ መሀይም ሆነው ታሪክን አጣመው ሕዝብን በሜንጫ ማረድ ነው በሚል የዛሬ 100 ዓመት በፊት በሞቱ አጼ ላይ ቂም ይዘው ጠመሙ እንጂ መቅናት መስተካከል አልተቻላቸውም። የነሌንጮ ለታ አሳዛኝ ሚና ለዚህ ምስክር ነው። ከአሩሲ አርባ ጉጉ፣ በደኖና ቡራዩ፣ ጌዲዮ የደም ጉዞ በጥበትና በዘር ጥላቻ ብርጋዴር ጀነራል አሳምነው ላይ የግድያ እርምጃቸውን ሲወስዱና አማራውን በጀምላ ሊያንበረክኩ አሲረው እየተነሱ ያለው አደጋ የአማራ ጽንፈኛነት ብለው የለፈፉ ቡድኖች እንዴትስ ተቃዋሚ ኃይሎች ሊባሉ ይችላሉ? ተንፏቃቂና አሳፋሪ እንጂ። ዛሬ የወያኔ መጋዣ ሆኖ የከረመውን ብአዴን አዴፓ ከወያኔ ተጣላ በሚል ነፍስ ሊዘሩበት ቢፈልጉም በአመራር ደረጃ የሹሙን የጸጥታ አማካሪ መሰየሙ አዴፓ አሁንም የሕዝብ ተጠሪ ሳይሆን የወያኔ ኢህአዴግ አሳዛኝ ተለጣፊ መሆኑን አጋልጧል። ለአማራው ሕዝብ እንቆማለን ያሉትን ሹሞች ገድለው ሕዝቡን ከጥቅም ውጭ ሊያውሉ ባለ አቅማቸው ሁሉ እየሰሩ ናቸው። አዴፓ የዚህ ተጻራሪ ሳይሆን ተባባሪ መሆኑን መዘንጋት እንደገና ሕዝብን ማስጠቃት መሆኑን ሁሉም ሊያውቀው ይገባል። የኢህአዴግ ቀውስ እንዲባባስ ባለን አቅም የምንጥር መሆኑ ሚስጥር ባይሆንም ክፍፍላቸው ለኢትዮጵያ ጮማ ዜና መሆኑ ደግሞ አያከራክርም። የእነሱ ውድቀት ለኢትዮጵያ ፌሽታ ፈንጠዝያ ነው። ወያኔ ከወደቀ ወይም ሹሞቹ ወደማይቀረው ውድቀታቸው በፍጥነት ከተጓዙ አገር ትጠፋለች የሚሉን በሞላ የለየላቸው ባንዳዎች መሆናቸውን በአሁኑ ጊዜ ያልተረዳ የሕዝብ ክፍል የለም። ሕዝባችን የዋህ ሆኖ ሲደናገር በራሱ ላይ ጉዳት እያመጣ ቢቆይም ዛሬ የሹሞቹና ጽንፈኞቹ ዘመቻ አገር አጥፊ መሆኑን ተረድቶ በአገር አድን ትግሉ ሙሉና ጽኑ ተሳትፎም ሊያደርግ ተነስቷል ማለት እንችላለን። ሹሞቹ እያደር እርጋታና መስከን እየከበዳቸው በሕዝብ ላይ የጭቃ ጅራፋቸውን ማጮህ የጀመሩት በብስጭትና ቀቢጸ ተስፋ መሆኑን ሕዝብ አላጣውም። ሹሞቹ በውጭ ሀገር ነዋሪ ኢትዮጵያውያን ላይ ያቀረሹት እጅ ያለ ክስና ዘረፋ በመሰረቱ ማንን እንደሚመለከት አልተሰወረብንም። ግራ ቀኙ ከጫማቸው ስር በተደፋበት ማን ከጅምራቸው እንደተቃወማቸው ሚስጥር አይደለም። ከዚህ ዘረኛ ቡድን ጋር የቆሙትን አድርባዮች በማግለል በማዕቀብ አርቁ ብለን ብንጠራም አሁንም ከነዚህ ጋር የሚጎነባበሱ አሉ። አልታደል ብለን በተለይም የኪነት ሰዎች ነን ባዮች አገራዊ ሕሊናቸውን ሸጠው ይታያሉ። ትላንት ለመለስ ለአላሙዲን እንዳልዘፈኑና እንዳላለቀሱ ዛሬ ደግሞ ለሹሞቹና ለአድርባዮቹ ከለላ መከታ ምንጣፍ ሆነው እናያቸዋለን። ለሹሙ ያቀራሩ ዘፋኞች ሕዝብን ይቅርታ እስካልጠየቁ በማዕቀብ ማዋከብ መዘንጋት የሌለበት የአገር አድኑ ትግል አካል ነው። ትኩረታችን በቶሎ ቶሎ አድርባይ ምሁራን አባዜ ላይ በመሆኑ በአገዛዙ ቡችላነት በተለይ በኢህአፓ ላይ የሚዘምቱት መጽሐፍ ጻፍን ብለው የሚፎክሩት ጠቅላላ አተላዎች ላይ
እስከ ዛሬ ያሳየነውን ትዕግስት የማናሳይ መሆኑ ግልጽ ሊሆን ይገባዋል ባይነን። ለትዕግስትም ለከት ልክ አለው። ብዙ ሲቀባጥሩና በተለይም በድርጅቱ ላይ ሲዋሹና ሲዘምቱ ዝም ያልነው የተቃዋሚ ጎራ የተባለው ገበናው ተሰጥቶ ለወያኔ ግልጋሎት እንዳይውል በሚል መሆኑን የተረዱት አይመስልም። የአንጃ ግራንጃን የባንዳ ከሃዲን አሳፋሪ ምስጢሮች ሳናውቅ ቀርተን ሳይሆን በትዕግስት የያዝናቸው ምናልባትም አንድ ቀን ከስህተታቸው ተምረው ይስተካከላሉ በሚል ሲሆን፣ በሌላው ደግሞ እርስ በርሳቸው ተናከሱ በሚል ወያኔ እንዳይነፈነድቅ በሚል እንጂ ራሳችንን መከላከል ሳንችልበት ሳናውቅበት ቀርተን አይደለም። የታሪክ ላጲሶች የማያውቁትን አወቅን ብለው ሲቀባጥሩ ዝም ያልናቸው ትኩረታችን በኢትዮጵያ ዋና ጠላቶች ላይ በመሆኑ ነው። የቀባጣሪዎቹን ሐቀኛ ማንነትና ታሪክ እናጋልጥ ብንል ሰነድም ሐቅም በእጃችን ያለ ስለሆነ በዚህ መስክ ሊሞግቱን ባይጠሩ የተሻለ ነው ብለን ማሳሰቢያ እንሰጣለን። ለጸረ ሕዝቦቹ ዘረኞች ያጎበደዱ ምሁር በሉን ባዮች፣ የቶሎ ቶሎ ምሁሮች፣ የኪራይ ዶክተሮች፣ ዘመናዊ ባንዳዎችና አንዳንዶችም ዘረኞች ለመሆናቸው ማስረጃ ፈላጊ ካለ በሚገባ ልናስረዳ ችሎታ አለን። አደብ ግዙ የምንላቸውም ለዚህ ነው። ሹሞቹን ደግፈው የሚቀባጥሩት ሁሉ ሕዝብን አስቆጥቷል። ውሸታቸው እጅ ብሏል። ጫማ ሳሚነታቸው አስገምቷቸዋል። ሹሞቹ በውጭ ሀገር ነዋሪዎች ላይ እርግማን ከመሰንዘራቸው በፊት ሕሊና ቢኖራቸው ኖሮ ራሳቸውን በወቀሱ ነበር። ለደረሰባቸው ተቃውሞና ሕዝባዊ ጥላቻ ተጠያቂ በቅድሚያ ራሳቸው ናቸውና በበኩላችን ለሕዝብ ልናጋለጣቸው ዘረኛ ኢህአዴጎች ናቸው ብለን ላሰማነው ተቃውሞ የምንኮራ እንጂ የምንሸማቀቅ አይደለንም። አሁንም ሰፊው ሕዝብ እንዲነሳባቸው በሁሉም መስክ እንጥራለን። ይብላኝ ለሆዳም ከሃዲ ምሁራን ተብዬዎች። ኢትዮጵያዊነት ያሸንፋል። ወያኔ ኢህአዴግ ይውደም። አጎብዳጆችና አድርባዮች ቅስማቸው ይሰበር። የሰኞ ሰኔ 24 ቀን 2011 ዓመተ ምህረት የፍኖተ ዴሞክራሲ ሀተታ ሸንከል ወደፊት 50 ዓመት ወደ ኋላ። በተለምዶ የሚባለው እንኳን አንድ እርምጃ ወደፊት ሁለት እርምጃ ወደ ኋላ ነበር። እድላችን ሆኖ ባለበት መርገጡም ቅንጦት ሆኖብን እመር ማለቱ ቀርቶ ሶምሶማ መርገጡን ከብዶን ከድጡ ወደ ማጡ እየሆነብን በመገኘቱ ወደፊት ለመሄድ ሸንከል ወደ ኋላ ግን ለመሸምጠት 50 ዓመት ወደ ኋላ ሩጫውን ችለንበታል ብንል ተገቢ ነው። ከአጼ ኃይለ ሥላሴ ዘመን በከፋ ወደ ኋላ ጉዞው በሹሞቹ እየተጣደፈብን ነው። ከየካቲት አብዮት በፊት የነበረው ሁኔታ ይሻላል የሚሉ በአሁኑ ጊዜ አጋነኑ ሊባል አይችልም። የእኩልነት ጥያቄ ያኔና ቀደም ብሎም የፍትሃዊ አገዛዝ ችግር ቢነሳም ዛሬ ከመሻሻል ይልቅ ወደ ኋላ ዘመነ መሳፍንት በአንድ በኩልና ወደ ዘረኝነትና ፍጅት በሌላ በኩል ተመልሰናል። የዛሬዎቹ ዘረኞች አገዛዛቸው ባለጌ ዘረኛ ከመሆኑ አልፎ ሕዝብን አሳፋሪ፣ ታሪክን አቆሻሽ ነው። በአማራው ላይ በወያኔ አዛዥነት በጽንፈኞቹ ደጋፊነት ሹሞቹ እያካሄዱት ያሉት አሰቃቂ አፈና ለዚህ ሁሉ ምስክር ነው።
በዚያ ቢሉት ሊደብቁትና ሊሸፋፍኑት የማይችሉት ሀቅ አገዛዛቸው ዋናው መልኩ ጸረ ሕዝብና በተለይም ጸረ አማራ መሆኑ ነው። የመፈንቅለ መንግስቱን ቧልት እንኳ አዋቂዎች ጨቅላዎችም የሚገዙት አይደለም። አሜሪካዊው ኸርማን ኮሄን ግን ደግፏቸው አማራው መፈንቅለ መንግስት ሊያካሂድ ሞክሮ የአማራ ጽንፈኝነት ሞተ ማለቱ ግለሰቡ ቀደምም ወያኔና ሻዕቢያን ለስልጣን ያበቃ እነ ሌንጮ ለታ ላይ የተጫወተና ለወያኔ እንዲሰግዱ ያደረገ ጸረ ወያኔውን ትግል ሁሉ የአማራ ትምክህተኛ ብሎ የፈረጀ ኢህአፓን ትምክህተኛ አማራ ብሎ ያወገዘ ቤተ እስራኤሎችን ከሀገር ማውጣቱ ላይ በማተኮሩና ከህዝብ ሻጮች ጋር መተባበሩን ክሊንተን አድንቆ ሜዳል የሸለመው መሆኑን ጠንቅቀን ስለምናውቅ በምንም መንገድ ሊደንቀንም ሊያደናግረንም አልቻለም። አሲረው የገደሉት ጀነራል አሳምነው ሹሞቹ ጸረ ወያኔ መስለውት ድጋፉንም ሰጥቷቸው እንደነበር ሁሉም የሚያውቀው ነው። ውሎ አድሮ ግን ሹሞቹና ወያኔ ልዩነት የሌላቸው መሆናቸውን ሲረዳና በወያኔ ላይ ጠንከር ያለ ማዕቀብን በስራ ለማዋል በመጣሩ የወያኔን ጥላቻ በሰፊው እንዳተረፈም የማያውቅ የለም። በመሆኑም ወያኔ ሹሞቹን በጀነራሉና ደጋፊዎቹ ላይ በአስቸኳይ እርምጃ መወሰድ አለበት ብሎ ማዘዙ ሲታወቅ ይህንንም እርምጃ ኦነጋውያንም ሲወተውቱ እንደነበርና በሹሞቹም ታምኖበት ሴራው እንደተጠነሰሰ የሚያከራክር አይደለም። የኃይል እርምጃ ሊወስዱ ብለው ባልሞት ባይ ተጋዳይ የተወሰደባቸውን እርምጃ መፈንቅለ መንግስት ብለው ሊያሳምኑ ከመጣራቸው ባሻገር አንዱን ልቦለድ በሌላ እያጀቡ የዜጎችን ግንዛቤም ሊያሳክሩ በመጣር ላይ ናቸው። ግድያቸውን ፈጽመው ከባህር ዳር እስከ አዲስ አበባ በተቃዋሚውና ኢትዮጵያ ባለው ላይ ዘረኛ አፈናቸውን እነሆ አጧጡፈው ይገኛሉ። በዚህ ዘመቻ ተባባሪ የሆኗቸው ሁሉ ጸረ ሕዝብ፣ ጸረ ኢትዮጵያ እንጂ ሌላ ምንም ስያሜ ሊሰጣቸው አይገባም። የዛሬ ብዙ ዓመት በፊት በአማራው ላይ ጥቃት ሲበዛና የህልውናው ጥያቄ አንገብጋቢ ሲሆን ጠርጥር አማራ የሚል መፈክር ተደምጦ ነበር። ዛሬም ይህንኑ ማስተጋባት ብቻ ሳይሆን ተነስ አማራ ማለቱ ወቅታዊ ሆኖ ይገኛል። ጠላትን ወዳጅ መቼም እንደማይሆን ግልጽ ባደረገበት ተለሳልሶ መያዝና ከጠላት ጎን ከተሰለፉት ጋር መሞዳሞድ በአስቸኳይ መቆም ያለበት ነው። በሁሉም መስክና በሁሉም ፈርጅ ጠላትን በጋራ አምረን ካልገጠም ነው እንደ ህዝብ ሊያጠፉን ወስነዋልና የዛሬን ለነገ ልንልም የምንችልበት ሁኔታ ላይ አይደለንም። በክብርና በጫጫታ የቀበሯቸው ወያኔዎች የኢትዮጵያና የህዝቧ ጠላቶች ናቸውና ነገ ሂሳብ ሲወራረድ ተገቢ ቦታቸውን ውግዘታቸውን የሚያገኙ ይሆናሉ። ጸረ ወያኔን ጥላቻ በሰፊው የምንጋራ በመሆናችን ወያኔን ሲቃወሙ ሕይወታቸውን የገበሩትን እያከበርን አሁንም ተጋድሎና መስዋዕትነት ወሳኝ መሆኑን በመረዳት ጥሪያችን ከንፈር መጠጣና ቀፎ ወይም ባዶ ቃላት ድርደራ ሳይሆን በተጨባጭ በትግሉ መስክ ተገኝቶ ለሀገር ለህዝብ መዋደቅና ህዝብን የናቁትን ማደባየት ነው። ምህረት፣ ይቅርታ፣ ፍቅር፣ ሰላም የጽንሰ ሐሳብ ጫት ናቸው። ማደንዘዣ፣ ማስተኛ። ዘረኞቹ ጥላቻን ያነገቡ ነፍሰ ገዳይና አጥፊ ኃይሎች ናቸው። ቀደም እንዳልነውም የዘረኞቹ ኢላማ በቅድሚያ አማራ ቢሆንም ዋናው ግባቸው ግን ኢትዮጵያና ህዝቧን በጫማቸው ስር አድርገው ቀጥቅጠው ለመግዛትና ካልሆነም አጫርሶ ሀገርን ለመገነጣጠል ነው። ወያኔዎች የትግራይ ህዝብ ሊገነጠል ያስባል ብለው የራሳቸውን መሰሪያ ዓላማ የህዝብ ለማስመሰል ይጥራሉ። ዘረኞቹ ደግሞ እንኳንኛ ጅቡቲም አገርና መንግስት ሆናለች ሲሉ የተደመጡት ዛሬ አይደለም፣ ድሮ ነው። ዛፎች ያስጨረሰን የራሳችን ጠማማ ነው እንዳሉት ሁሉ ዛሬ እየደረሰብን ላለው ጥቃት መጀመሪያ ተጠያቂ የራሳችን እንበልና ከውስጣችን የፈለቁት ከጎናችን ያሉት ናቸው። ብአዴን ወይም ፕሮፌሰር አስራት ሆዳም አማራ ያሉትን ይጠቅሷል። አሜሪካና ለባዕድ ሁሉ ቅጥረኛ የሆኑትን ከሃዲዎችንም ማየት ይበቃል። በአደባባይ ዘረኛውን ሹም ጠቅላይ ሚኒስትር ያሉ ወይም ተደፍተው ጫማ የሳሙትን ዘመናዊ ባንዳዎችም ማስታወሱ ይበቃል። ከንቱ የሰው ትንሾች
የህዝብ ጠላቶችን በአቅማቸው እያገዙ ናቸውና ባልተናነሰ የህዝብ ተቃውሞ ሊገጥማቸው ጊዜው ነው። ቀኝ ጉንጭህን ሲመታ ግራህን ስጠው የተባለው በፖለቲካ መስክ ትርጉሙ እንደ ሃይማኖት ሰበካው አይደለም። አጸፋውን ካላገኙ የማይታቀቡ አውሬዎችን በልግደለኝ ብሎ መነጠፍ የሚገኘው ሞት ብቻ ነው። ሹሞቹ የሃይማኖት ሰዎች ነን ቢሉም ቡራዩ፣ ለገጣፎ፣ ባህር ዳር፣ ጎንደር፣ ሻሸመኔ፣ ጌዴኦ ወዘተ በሕፃናት ላይ ሳይቀር ግድያና ወንጀል የሚፈጽሙ ናቸውና በተጨባጭ እምነታቸው ከእርሳቸው ላይ ሲሆን ሃይማኖታቸውም ጥላቻና ስልጣን ፍለጋ ነው። አራያ ሊሆኑ የሚችሉት ለዲያብሎስ ነው። ሕዝባችን ቢደናገር በተወሰነ ደረጃ የማይፈረድበት አንድም የወያኔ ጥላቻ ዓይኑን ስለጋረደው ሲሆን፣ በሌላ በኩል ደግሞ ሹሞቹን ለማሻሻጥና ለመደገፍ የኃያሉ መንግስት ሙሉ እንቅስቃሴ መደረጉና በቁጥጥሩ ስር ያሉትን መገናኛ ብዙሃን ሁሉ በእነሱ ጎን በማሰለፉ ነው። የአሜሪካ፣ የእንግሊዝ፣ የአውስትራሊያ በቋንቋችን የሚናገሩ ራዲዮኖች ሐሰት ዜናን በትጋት ሲያሰራጩ ቆይተዋል። ስለ ሹሞቹ ሲያወሱ ያልሰሩትን ለውጥ አመጡ እንደሚሉላቸው ታዝበናል። መፈንቅለ መንግስት አሉ እንጂ በአማራው ላይ ተጠንቶ የመጣውን ጥቃትና ወንጀል ሲተቹ እስካሁን አልሰማናቸውም። ስለ ሰብአዊ መብት ተሟጋች ነን የሚሉትም ሹሞቹን ለስለስ ብለው እንደያዟቸው ለእኛ ምስጢር አይደለም። መፈንቅለ መንግስት ትርጉሙን አተውት ሳይሆን ሹሞቹን ከነቀሌታቸው መደገፍ ስላለባቸው መሆኑን ግልጽ ነው። ውሸትን በማቀናበር ግን እንደሌላው ሁሉ ችሎታቸው አስቂኝ ስለሆነ በዚህም መስክ ድጋፍ ፈላጊ መሆናቸው ተጋልጧል። የቅንስልሱ ሹም ቃለ ቃናው ከጎመዘዘም ዛሬ ጊዜ አልፏል፣ ሬት ሆኗል። የሰበኩለት ተረሰ በእነት ተንፍሶ ወደ ትቢያ ወድቋል። ዛሬ ሹሞቹ ለኢትዮጵያ የቆሙ ናቸው የሚል ንጹሕ ዜጋ ካለ አውቆተኛ ብቻ ነው። ይህን ተረድቶ ህዝብና አገር ላይ የመጣውን አደጋ በጊዜ ለመከላከል መደራጀት፣ መሰባሰብ፣ መታገል ወሳኝ ሆኖ ይገኛል። ሲገሉን ዋይ ዋይ ስንል፣ ሲሳለቁብንና ሲገሉን ስናነባ የቆየው ክስተት ማብቃት መሰባበር አለበት። ክብራችንን በትግል ማስጠበቅ፣ ህልውናችንን በቆራጥ ትግል መጠበቅ፣ የኢትዮጵያን ህልውና ማስረገጥና ጠላቶቻችንን ዘረኞችን ማቸነፍ ግዳጃችን ነው። ምንጫው ወደ እነሱም ቤት ሊመጣ እንደሚችል ለቡከኖቹ በተግባር ማሳያ ጊዜው መጥቷል። ሹሞቹ በስልጣን የመጡት ህዝባዊ አመጻችንን ለማፈንና የገማውን ስርዓት ሊቀጥሉብን፣ ዘረኝነትን ሊቀጥሉብን ብቻ ነው። ሌላ ተልእኮ የላቸውም። በአንዲት ዓመት ብቻ ይኸው ግባችን ብለው አሳይተውናልና 50 ዓመት ወደ ኋላ ጎትተውናል። አቁሙ እንበላቸው። በተባበረ ትግል ኢህአዴግን እናስወግድ። ኢትዮጵያዊነት ዘረኝነትን ያሸንፋል። ተዘጋጅ፣ ታጠቅ፣ በለው 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 ወጣቱ ነብር አንበሳ አገር ለድል ተነሳ ወታደራ ያነሳ ታሪክሉን እያወሳ ጀግና ጎበዝ ቀጥል ግፋ በለው 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 ወጣቱ አይኖርም ተረቶ በወያኔ ተከትቶ ይታገላል ቆሞቆቶ ያደባያል ጠላት መቶ የሌሊት ቅልፍ ለማን ለማን ትተን የታሰሩ የሞቱትን ዛሬ ሞራቱ እንደ ጥንቱ ታሪክ ሰሪ እንዳላቱ ደመላቸው እንዳውቃቱ እጅ አይሰጥም ለጠላቱ ያኖራዳ ተራ ሌባ በለው ካታክሰው በለው ጸረ ኢትዮጵያ ዘመቻቸው ውድቅ ይሆናል። ሁለገብ የሆነው ጸረ ኢትዮጵያ ዘመቻ ተጠናክሮ መካሄድ ከጀመረ ጊዜ አልፏል።
በዚህ ዙር ያዘጋጁትን ጥቃት ግንባር ቀደም ሆነው የሚመሩት ራሳቸውን ኦህዴድ የሚሉ ዘረኞች ለመሆናቸው ምንም ጥርጥር የለም። ሕዝብን በታትኖ አገርን ለማጥፋት ደግሞ አካላዊ ጥቃት ብቻ ሳይሆን ወሳኙ የሀገርን ታሪክና የሕዝብን ማንነት መሰረዝ ነውና በሃይማኖቱና በታሪኩ ላይ አሰቃቂ ዘመቻን ተያይዘውታል። ውርጋጡ ሜንጫባይና መንጋው በሞላ ኢትዮጵያን ታሪክ ሰርዞና ሳያፍር በጠራራ ፀሐይ በርዞ ዛሬ የጋራ ታሪክ የሚባል ኖሮን አያውቅም እስከማለትም ደርሷል። በእርግጥ የኢትዮጵያ ሕዝብ ከርካሽ ከሃዲዎች ጋር የሚጋራው የጋራ ታሪክ የለውም። ግን ሕዝብ በረጅም ታሪክ ሂደት በደም ሳይቀር የዛሬዎቹን ዝቃጮች እያባረረ አኩሪ የጋራ ታሪክ መጻፉን የማያውቅ የለም። ከእስር ያስለቀቃቸውን ሕዝብ ክደው የገራፊያቸውን ጫማ ላሾች ጋር ሕዝብ ታሪክ አይጋራም። የኢትዮጵያ ታሪክ ግንብ የተገነባው በአማራውና ኦሮሞው፣ በትግሬውና በጉራጌው፣ ባጭሩ በመላ ሕዝቧ ተጋድሎና መስዋዕትነት ነው። ይህን አለ የሚሉ የራሳቸውን ክስረት አደባባይ አውጥተው በታሪክ የሚዋረዱ ብቻ ናቸው። የዘረኞች ዘመቻ ይገባናል። ሊሆን የማይችለውን አቅፈው በመፍጨርጨር ላይ ናቸውና በኢትዮጵያ ኦርቶዶክስ ቤተክርስቲያንና ቤተ ክህነት ላይ የከፈቱትን ዘመቻ ሕዝብ እንዳይቃወም በወያኔ ቅጥረኞች ተጠቅመው ሊያግዱ ቢጥሩም ውሎ አድሮ ኢትዮጵያ የሚለው ሕዝብ ውድቀታቸውን እንደሚግታቸው ምንም ጥርጥር የለውም። የሌሎች ሃይማኖት ተከታዮችም ይህን ጸያፍ ድርጊታቸውን አውግዘዋል። የሚገርሙት ግን ራሳቸውን ተፎካካሪ ሲሉ የተደመጡና ኢትዮጵያዊ ነን ሊሉ የዳዳቸው ክፍሎች የዘረኞቹን ጸረ ሃይማኖት፣ ጸረ ኢትዮጵያ ዘመቻ ማጀባቸው ነው። ግፍ ሲፈጸም ትንፍሽ ማለት አቅቷቸዋል። ማንነታቸውን የተረዳው ሕዝብ በየሄዱበት ቢያባረራቸውም ገና በቂ ምሳቸውን አልሰጣቸውም። ባለመንጫዎችና መንጋዎቹም ቢሆኑ ጽናትና ድፍረት እንደሌላቸው የሚታወቅ ነው። በዝምታ እስካልታዩ ድረስ ጭራቸውን ቆልምመው ወይ ከጌታቸው ወያኔ ስር ይወድቃሉ ወይ ይፈረጥጣሉ። በዚህ ላይ ምንም ጥርጥር የለም። ግን የናቁት ሕዝብ ክንዱን አፈርጥሞ በጋራ መነሳት መቻል አለበት። ስልጣን ተሰጥቷቸው ቢፈነጩም ቀደም እንዳየነው ሁሉም በሕዝብ መራራ ትግል የሚንኮታኮቱ መሆናቸው መረሳት የለበትም። የሕዝብ ትግል የህብረት ትግሉ ነው ወያኔን ለውድቀት የዳረገው እንጂ አሜሪካ ሆነው ቄሮ ምናምንቴ መራን የሚሉት ቀጣፊዎችና ቡከኖች አይደሉም። ሹሙም በአሜሪካና አረቦች ተደግፎ ከነጓደኞቹ ለስልጣን አበቁት እንጂ ያካሄደው ትግል የለም። ዛሬ የሐሰት ታሪክ ሸፍጥ ሊሸጥ ደፋ ቀና ቢልም 27 ዓመት ሙሉ ጸረ ኦሮሞ፣ ጸረ አማራ፣ ጸረ ሕዝብ፣ ጸረ ኢትዮጵያ የሆነ የወያኔ መጋዣ በመሆን በወንጀል መጨማለቁን ማንም ሊረሳ አይችልም። ያቆመው አኖሌ ሐውልት ነው ማንነቱን የሚገልጸው። አዝማሚያው እንደሚጠቁመው በቅርቡ የራሱን ጓደኞች እንደ መንግስቱና መለስ መመንጠሩን ሲያያዘው ማንነቱን የተጠራጠሩት ሁሉ ትምህርት ያገኛሉ። የዘረኞቹ አጫፋሪዎች ከእንቅልፋቸው ነቅተው እኩይ ዘመቻን የተያያዙት በኢህአፓና አገር ወዳዶች ላይ ነው። በሕዝብ ደረጃ ደግሞ በአማራው ላይ ነው እየዘመቱ ያሉት። ተለጣፊና መጋዣ ሆነው ይህን ሕዝብ ያስጠቁት የነገዱ አይነት ጉዶች ዛሬም ለአገራችን አደጋ የአማራ ብሔረተኝነት ነው ሲሉ እየተደመጡ ናቸው። የወያኔ ቅጥረኞች ደግሞ ኢህአፓ ጸረ አማራ ነው በሚል ሊወነጅሉ ሸንከል ከብለል ሲሉ እየታዩ ነው። ለአማራው ተቆርቋሪ መስለው በዘመነ መለስ ሐሰታቸውን የረጩ ቅጥረኞች ዛሬ ደግሞ ራሳቸውን ኦሮሞ ከማለት አልፈው አማራ የሚባል ሕዝብ የለም እያሉ የሐሰት ልፈፋን ጽሕፈትን ተያይዘውታል። አገር ሊያጠፉ የሚነሱ ወራዶች ሁሌም የሀገርን ታሪክና ቅርስ ማውደም፣ ለሀገር የሚታገሉትን ማራከስ ተልዕኳቸው መሆኑን እናውቃለን። በኢህአፓ ላይ ዘመቻው ለኢትዮጵያ ስለቆመና ዘረኞችን ዛሬ ሳይሆን ከትላንት ወዲያ ጀምሮ ስለታገላቸው ነው። ከፋሽስቱ ደርግና ወያኔ በበለጠ አረመኔ ለማሰኘት የሰው አንገት ቆረጠ፣ ፊታችን መዓት ሰው ረሸነ፣ ለሻዕቢያና ሶማሊያ አደረ ለማለት ዓለምንም መረጃ ሲለፍፉም እያዳመጥን ነው። ዝምታ መርሳት መስሏቸው ከሆነ የሁሉንም ጉድና ሐቁን መዘርዘር አቅሙም ሐቁም አለን።
ትኩረታችን በዋና ጠላቶች በአገዛዙ ላይ በመሆኑ ነው ወደ ሌላ ፊታችንን ያላዞር ነው። ዛሬ የሀገር ጠላቶች ዘረኞች ሆነው ሳለ ኢህአፓን ለማጥቃት መቅበዝበዝ የሰዎቹ ሰልፍና ሚና ለማን ጥቅም እንደሆነ ጠቋሚ ነው። እውነቱ ተነግሮ ባላለቀበት ሀገር ውሸትን ማንገስ ያሳዝናል ብቻ ሳይሆን ያስወግዛል። ኢትዮጵያ የ100 ዓመት ታሪክ ነው ያላት ደግሞ የገለማ የወያኔና ኦነግ መንጋ ጫጫታ ለመሆኑ የምናውቀው ነው። ከሐቅና ከታሪክ ተላትመው እስከ መገንጠል የደረሱትም ቢሆኑ የበለጸገች ነጻ አገር ማቆም አቅቷቸው በሕዝባቸው ላይ የመጡ የድህነት አጋፋሪዎች፣ የመብት ረገጣና የግፍ አገዛዝ ተምሳሌቶች ውድቆች መሆናቸው በዓለም ደረጃ ተረጋግጧል። የኦሮሞ ብሔረተኛንን ባይ መንጋዎችም ሕዝብን በጎጥ በሃይማኖት ደረጃ ከፋፋዮች ክርስቲያንና የሸዋ ኦሮሞ ላይ ዘማቾች መሆናቸውን ከወዲሁ አረጋግጠዋል። ድሃውን የአማራ ሕዝብ ተረባርበው የሚያጠቁት ባጉል ቅዠት በመሆኑ ነግ ለሚከተለው ጥፋት ሁሉ ተጠያቂ እነሱ ብቻ ናቸው። ከመጋረጃው ፊት ለፊት የቆመው ወያኔ የበላይነቱን ሊያገኝ ሁኔታዎችን እያመቻቸ ለመሆኑ ምንም ጥርጥር የለውም። በየቦታው ተሰግስጎና ተለጣፊዎቹን ሾፍሮ ሕዝብን እያፋጀ ነው። ሸረኞቹም መቀሌ ድረስ እየተጓዙ ይሰግዱለታል። አዜብ ዘራፊዋ በከተማ እየተንደላቀቀችና ደሃነኝ እያለች የገለማ ውሸቷን እየጠረቀች እንድትኖር ፈቅደውላት ግን ከሕዝብ የቆሙትን አሳደው በመግደል በመጨረስ ላይ ናቸው። ከሻዕቢያ ጋር ገጥመው ሕዝብ የተዋደቀለትን ክቡር መሬት ውሰድልን ብለው ተፈጥመዋል። በሰማዕት ደም ቀልደዋል። ሕዝብ ሊቆጭ፣ ሊናደድ፣ ሊያምጽ ይገባዋል እንጂ ነጋ ጠባ ሲቀጠቀጥ ጎንበስ ሊያደናግሩት ሲነሱ ጆሮ መስጠትና መደናገር ትግልን ማቆም የለበትም። ይህን ግን ራሱ ሕዝብ አውቆ መነሳት መታገል አለበት እንጂ ማንም ከገባበት ረግረግ የሚያወጣው አይኖርም። በዙሪያችን ተሰባሰቡ፣ ኢትዮጵያን ከጥፋት እናድን፣ አገር አድን ትግሉ ይጠናከር ብሎ ከመጥራት ለመታገልም ከመጣር ወደ ኋላ አላልንም። ሲጀምርም ሹሞቹን ሙሴ ልንል አልዳዳንም። ዲያብሎስና አጥፊ መሆናቸውን ግን አጋልጠናል። ዘረኞች ግፍ እየሰሩ ባለበት በኢህአፓ ላይ የሚለፉና መጽሐፍም የሚያወጡ ሚናቸው ያው ወያኔያዊና ጸረ አማራ፣ ጸረ ኢትዮጵያ ለመሆኑ ምንም ጥርጥር የለውም። ሚናቸው አገራችንን የሚያጠፋ ነው ማለትም ይቻላል። ይህ እንዳለ ሆኖ ሕዝብ መከራውን በለቅሶ ማጀብ፣ መብቱን እምነቱን በትግል ማስከበርን ትቶ ከተገኘ ቀንበሩ ቢከብደውም የሚያዝንለት አይኖርም። ኢትዮጵያም የዘረኞች መንጋ መፈንጫ ትሆናለች። ተወደደም ተጠላም ማየት ያለብን መገንዘብ ያለብን ሐቅ ይህ ነው። በአርበኞች ደም ተከብራና ታፍራ የቆየችን አገር ይህ ትውልድ አይኑ እያየ ሊያስፈርስ አይጠበቅም። የወገኖቻችን ወኔ የ66 ወጣቶች ድፍረትና አገር ወዳድነት አሁንም አለንና ለወያኔና ለሆድ አልተሸጥንምና የጨቋኝ ዘረኛ በደም የተጨማለቀ ጫማ አንስምምና ኢትዮጵያን ለማዳን መስዋዕትነትን ከፍለን ያልገመቱትን መዓት እንለኩስባቸዋለን። የናቆትም ሕዝብ ይነሳል፣ አገሩን ማንነቱንም ያስከብራል። ይህን የሚጠራጠሩ ዘረኞች ጠፊዎች ይሆናሉ። በጋራ እንሰባሰብ፣ በተናጠል አንመታ። ኢትዮጵያዊነትና ሰንደቃችንን እናውለብልብ። ባለታሪክ ሕዝብ መሆናችንን እናሳያቸው። ዘረኞችን ከነጭፍሮቻቸው እናስወግዳቸው። ይህ ነው ግዳጃችን። ወያኔ ኢህአዴግ በትግላችን ይውደም። ዘረኞች አለ ጥርጥር በሕዝብ ትግል ይቸነፋሉ። ኢትዮጵያዊነት ይጠናከር። ድል ለኢትዮጵያ።
Thank you.